ኢየሱስ ጌታ ነው። ዛሬም ይህንን ወንጌል ነው ከፍ አድርገን የምናወራው። ሌላ ምንም ነገር የለንም። 24 9ኛ ወር 2017 ላይ ነው ያለነው። የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነትና መልካምነቱ በዝቶልን ይኸው ዛሬም ሌሊት ይኸው ብቅ ብለናል። ይኸው የአመፃ ልጅ እየገለበጠን የእግዚአብሔር ምሕረት ከቦን በኢየሱስ ዳዊት እንደዚህ ይላል፣ ዝም ባልኩ ጊዜ አጥንቶቼ ተበላሹ ይላል። ከማመስገን ጌታን ከማመስገን ዝም ባለ ጊዜ እንዳልሆኑለት ወይም ደግሞ እንዳልተመቸው፣ ስለዚህ እግዚአብሔር የረዳ ያመሰግናል። እንግዲህ ተረድተናል። ስለተረዳን ደግሞ ጌታ እናመሰግናለን። የእግዚአብሔር የአምላካችን ስም ለዘላለም ይባረክ። እስኪ ከመጽሐፍ ቅዱስ አንድ ክፍል እናነባለን። መዝሙረ ዳዊት 29 ከቅንፍ 30 ላይ እንዲህ የሚል ቃል አለ። ለቤቱ መመረቅ ምስጋና የዳዊት መዝሙር ይልና ዳዊት ብዙን ጊዜ በሆነ ነገር እግዚአብሔርን ማመስገን ይወዳል። የሆነ ነገር ሲሆንለት እግዚአብሔርን ማመስገን ይወዳል። ይኸው ጠላቶቹ የሆነ ሲይዙት ማመስገን ይወዳል። ይኸው ጨለማ ሲሆንበት ማመስገን ይወዳል። ማጉረምረም አለ ስለመሰ በምስጋና ውስጥ ድል አለ። በምስጋና ውስጥ ማለፍ አለ። በምስጋና ውስጥ መሻገር አለ። አየህ፣ ምክንያቱም ብርሃን ጨለማ ውስጥ ገብቶ ካላበራ ችግር አለ። በባህሪው የብርሃን ይሄ ባህሪው ማብራት ስለሆነ ግድ ነው በጨለማ ውስጥ ማብራት። የሆነ ነገር ጋር የሆነ ነገር የሚጎረባበጠው አንድ ስላልሆነ ወይም ደግሞ በዚያ አባል ስለሆነ፣ ለምሳሌ በውሻታሞች አባል እውነት ካልሆነ ይቃረናል። ወይም ደግሞ በኃጢአተኞች አባል ጽድቅ ሄዶ ካልተዘፈቀበት ይቃረናል። ጽድቄን ብቻ ይዤ የሆነ እኖራለሁ እግዚአብሔርን ብቻ እያለ የሚኖር ከሆነ ለምን ከሌቦች ጋር ካልሆነ ያኛው ከኃጢ ጋር ከተደባለቀ ጻድቁ ምንም ችግር የለውም። ካልተደባለቀስ ደግሞ መቃረን አለ። ስለዚህ ያም ሆነ ይሄም ሆነ እኛ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። እንዲህ ይላል ዳዊት፣ ያመሰግነዋል ጌታን። ጌታ ለዘላለም ይባረክ። ይሄ ዳዊት ብዙን ጊዜ ያስደስተኛል። እኔም በጋችን ላይ እንዲህ ነው፣ አቤቱ ተቀብለኸኛልና ጠላቶቼንም ደስ አላሰኛቸውምና ከፍ ከፍ አደርግሃለሁ። አቤቱ ተቀብለኸኛልና ጠላቶቼንም ደስ አላሰኛቸውምና ከፍ ከፍ አደርግሃለሁ። ዛሬም ረድተኸኛልና ከፍ 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 አደርግሃለሁ። ዛሬም የምህረት እጅህን በእኔ ላይ ዘርግተሃልና ከፍ 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 አደርግሃለሁ። ዛሬም ተቀብለኸኛልና ከፍ 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 አደርግሃለሁ። ዛሬም ኢየሱስ ጌታ ነው እንድል እድልን ሰጥተኸኛልና እግዚአብሔር ሆይ ከፍ ከፍ አድርጋለሁ። ምክንያቱም ከፍ ከፍ አድርጋለሁ ማንን? እግዚአብሔርን። በምን ከፍ አድርጋለሁ? በምስጋና። በምን ከፍ አድርጋለሁ? በእልልታ። በምን ከፍ አድርጋለሁ? በዝማሬ። በምን ከፍ አድርጋለሁ? የእግዚአብሔርን ስም በማወደስ። ሃሌሉያ። በምን ከፍ አድርጋለሁ? በጠላቶቼ ፊት ልቄ በመታየት ከብሬ በመታየት በጌታ በኢየሱስ ክርስቶስ። እግዚአብሔር መልካም ነው። በኢየሱስ ክርስቶስ ጌታ ለዘላለም ይባረክ። እግዚአብሔር ያሳየኝ አንድ ነገር ነው። እኔ የማየው በኢየሱስ ክርስቶስ መልካሙን አየሁ። ሕያው ጌታ በምስክሬ ነው። በኢየሱስ ክርስቶስ ይሄ ማህበራዊ ሚዲያ ላይ ነው የምናገረው። መልካም የሚሆነው ለኔ ነው። በኢየሱስ ክርስቶስ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። አየህ፣ የዘራኸውን ታጭዳለህ፣ የተናገርከውን ትወርሳለህ። በኢየሱስ ክርስቶስ እግዚአብሔር አምላክ ከፊት ይሆናል። በጌታ በኢየሱስ ክርስቶስ ጌታ ለዘላለም ይባረክ። አቤቱ አምላኬ ወደ አንተ ጮሁ፣ ምሕረትን አድርግልኝ። አቤቱ ነፍሴን ከሲኦል አውጣትም፣ ወደ ጉድጓድም እንዳልወርድ አድነኝ እያለ ዳዊት ይናገራል። ይህ ዳዊት ሰበብን ፈልጎ ጌታን የሚያመሰግን ሰው፣ ነገርን ፈልጎ ጌታን የሚያመሰግን ሰው፣ የሆነ ነገር ተመቸኝ ብሎ ጌታን የሚያመሰግን ሰው። ጌታን የሚያመሰግን ሰው ደግሞ ትርፋማ ይሆናል በኢየሱስ ክርስቶስ። ይሄ ነው የሚታየን በኢየሱስ ክርስቶስ። የሆነ ነገር አለ። ጌታ ለዘላለም ይባረክ። ኢየሱስ ለዘላለም ከፍ ይበል። በኢየሱስ ክርስቶስ አመስግኑት። በኢየሱስ ክርስቶስ አመስግኑት።